ጀግናዋ እንግዲህ ቲናን አጋደመቻት ማለት ነው። ቲናን እንግዲህ ሳታስበው ቲና ነው እንደለመደችው ዘላብዳለው በዚህ አታልዬ እዛ ቤት እመለሳለሁ ብላ እንግዲህ በዚህ አስፈራርታ ዳኒን ጠርታው ቲና ካሌብ ማነች ትሁት ልጅ እንዳላት ታውቃለህ ስትለው ዳኒ ደነገጠ። ምን? አዎ ልጅ አላት። ስለዚህ ይሄ ትልቅ ሚስጥር ስለሆነ እንደምንም ብዬ እዛ ቤት እመለሳለሁ፣ አለበለዚያማ እንደዚሁ እጄን አጣጥፌ አልቀመጥም አለች። ከዛም እሷ ተይ ይቅርብሽ፣ ሌላ ስራ ፈልጊና ሌላ ስራ ብትሰሪ ነው የሚሻለሽ ቲና፣ ሁሌ ተንኮል አታስቢ አላት ዳኒ። ምን አለ ሌላ ከተንኮል ውጪ የምመነዝረው እሱም ብቻ ነው። ስለዚህ የምመነዝረው ተንኮል ስለሆነ ከተንኮል ውጪ ምንም አይነት ገንዘብ ስላልሰጡኝ እኔም መቼም እጄን አጣጥፌ አልቀመጥም አለች። ከዛ በኋላ አንቺ ምን ይሻልሻል? በአንዱ ሲሉሽ በአንዱ በኩል ትመጫለሽ፣ በሌላው ሲሉሽ በዛኛው ትመጫለሽ። ቲና ለምንድን ነው ወደ ራስሽ የማትመለሽው? ቆይ በቃ የራስሽን ህይወት ኑሪ አላት። ከዛ በኋላ መቼም አላደርገው፣ መቼም እነሱ እንደዚህ እንደተጫወቱብኝና እንዳሾፉብኝ ገና በህይወታቸው ደስተኛ እንዳይሆኑ ነው የማደርጋቸው አለች። አይ አንቺስ ለይቶልሻል። አሁን እንደዚህ ፌስታል አስይዘው ከቤትሽ አባራውሽ እንደገና ሌላ ተንኮል ትይዣለሽ እንዴ? አረ ተይ ይቅርብሽ አላት ዳኒ። በፍጹም አብረኸኝ የምትቆም ከሆነ አብረኸኝ ትቆማለህ፣ አለበለዚያ ግን በጭራሽ። ከዛም ዳኒ የራስሽ ጉዳይ፣ እኔ ከዚህ በኋላ የወንጀል ተባባሪ አልሆንም። እኔ በድያቸዋለሁ፣ ብዙ ጥፋት አጥፍቻለሁ። በደሌም ጥፋቴም ደግሞ ይቅርታ የማያስደርግ ነበረ፣ ግን ደግሞ እነሱ ጥሩ ልብ ስላላቸው ይቅርታ አድርገውልኛል። እኔ ከዚህ በኋላ ወደ ጥፋት አልገባም፣ የራስሽ ጉዳይ። ግን ለዛሬ ማደሪያ ስላጣሽ ቤቴን ሰጥችሻለሁ አላት። ከዛ በኋላ እሷም ልክ እሷ አሁን ዳኒንና ኤደንን ለማጣላት ነው ሀሳቧ። እሱ ምንም አልተረዳትም እንጂ እንደዛ ነው። ኤደን ማለት ማነች? ቲና ካሌብንና ኤደንንና እሱ ማነው ዳኒን አለያይታ በቃ ዳኒ ወደ እሷ እንዲመለስ ነው ጥረቷ ማለት ነው። እሱም ደግሞ በየዋነቱ አሁን ምን መሄጃ አለሽ? ምንም ቢሆን አብሬሽ ብዙ ነገር አሳልፌያለሁ፣ አሳልፌማ ለጅብ አልሰጥሽም ብሎ እንግዲህ ወደ ቤቱ ይዟት ሄደ። ከዛ ወደ ውጪ ወተን እንዝናና ብላ ይዛው ሄደች። ከዛም ዳኒ ምስኪኑ ተከትሏት ሲሄድ አሁን ቲና አንቺ ስራ መስራት አለብሽ፣ ስለዚህ ስራ ግዴታ ስራ ስለሚያስፈልግሽ ስራ መስራት አለብሽ። እኔ ታውቂያለሽ ደሞዜ በቂ አይደለም። ለብቻዬ ልትጥለኝ ነው እንዴ ስትለው አዋ እና እኔ ከአንቺ ጋር ምኖር ይመስልሻል እንዴ? ለምን አንተ እንኳን ለምን አትረዳኝም? ቆይ ሌላ አንተ ክፉ ነበርኩኝ እንዴ ምናምን ብላ ማለቃቀስ ጀመረች። ከዛ በኋላ እንደዛ ሳይሆን ቲና የራስሽን ነገር ብቻ አታንጸባርቂ እንጂ የኔንም አዳምጪ። ቆይ አንቺ እንዴት ነው የራስሽን ብቻ የምታዳምጪው? እኔንም ልታዳምጭኝ እኮ ይገባል። ምክንያቱም እኔ ብዙ ነገር ብዙ ችግር አለብኝ። ከዚህ በኋላ ደግሞ እኔ ከአንቺ ጋር መኖር አልችልም። እኔ በቅርቡ የራሴን ህይወት ልይዝ ነው ልመሰርት ነው አላት። እሱን እኔ አይመለከተኝም፣ ግን አሁን አብረኸኝ እንድትሆን እፈልጋለሁ። በጭራሽ አላደርገውም። እኔ አሁን ቤቴን አሳይሻለሁ፣ ቤቴን ለቅቄ እወጣለሁ እንጂ ከአንቺ ጋር አንድ ቤት ውስጥ አልሆንም አላት። ከዛ በኋላ እኔ ስራም አልፈልግም፣ እንደምንም ብዬ እዛ ቤት መመለስ ነው የምፈልገው። የት ቤት? እዛው እና ባዬ ቤት። እንዴ አንቺ ሴትዮ አሞሻል እንዴ? የማን ቤት ነው የምትመለሽው? ቆይ ጤና የለሽም እንዴ አንቺ? ምን እያሰብሽ ነው? ምን እየሆንሽ ነው? ምንም አልሆንኩም። እነሱ እንደዛ አመነጫጭቀው ከቤት አባረሩኝ አይደለ? እኔም ደግሞ አዲስ ዘዴ ፈጥሬ እዛ ቤት እመለሳለሁ አለችው። እኮ ምን አይነት ዘዴ? ቦምብ ነው እሱ፣ ከፈነዳ ቤቱ ሁሉ ይቃጠላል አለችው። ከዛ በኋላ እሺ ንገሪኝ፣ ምንድን ነው እሱ አዲሱ ነገር ደግሞ ሲላት፣ ትሁት ልጅ እንዳላት አያውቁም። ትሁት ልጅ አላት፣ ይሄንን ደግሞ ደርሼበታለሁ። ምን አለ ዳኒ? አዎ ትሁት ልጅ አላት። ስለዚህ በዚህ አስፈራርቼ እዛ ቤት እመለሳለሁ። ትሁትን ነው የማስፈራራው። ከዛ ትሁትን በዚህ ነገር ካስፈራራዋት እሷም ሰዎቹን እንትን ትልልኝና ወደ ብዛ ቤት ትመልሰኛለች። አንቺ ሞኝ ነሽ ልበል? ሞኝ ነሽ መሰለኝ ሳስብሽ አላት ዳኒ። በፍጹም ሞኝ አይደለሁም። ሞኝ ትላለህ እንዴ? መቼም ሞኝ ሆኜ አላውቅም። ትሁት መቼም አታደርገውም። እውነታውን ብትናገሪ የምትፈራ ይመስልሻል እንዴ?
እሱን ለእኔ ተውልኝ አለችው። ከዛ በኋላ እንግዲህ ፋይሉን ይዛ ያ የትሁትን ልጅ ፎቶ ተቀብላት ነበረ ትሁቴ። እሱን ይዛ እያለቀሰች ነበረና አንቺ ይሄንን ፎቶ ይዘሽ የምትነፋረገው ይሄ ፎቶና አንቺማ የሆነ ግንኙነት አላችሁ፣ ስለዚህ ቲና በዚህ ነገር መጠቀም አለብሽ ብላ ያንን የትሁትን የልጇን ፎቶ ወስዳ ነበረ። ከዛም ወይዘሮ ቲና ያንን ፎቶ ይዛ እንግዲህ ሻንጣ ውስጥ አስቀምጠዋለች። ያንን ፎቶ ይዛ ዛሬ ወደ እነ አባባ ቤት ሄደች። አባዬም አንቺ ጭራሽ አይንሽን በጨዋት በሽ እዚህ ቤት ተመልሰሽ መጣሽ? ቆይ አንቺ እንዴት ቢነገርሽስ ነው የሚገባሽ? ቆይ ምንድን ነው የሚሻለሽ? አንቺ ሴትዮ ከዚህ ቤት ውጪ ተባልሽ አይደል እንዴ? ለምንድን ነው ከዚህ ቤት ውስጥ ወጥተሽ የማትሄጂው? ከዚህ ቤተሰብ ምንድን ነው የምትፈልጊው? አላት አባዬ ይሄንን ነገር ካሳየው በእርግጠኝነት ታመሰግነኛለህ። ማንም ሰው የደበቀህን ሰው ሁሉ ሚስጥረኛ ነው፣ ሰው ሁሉ ድብቅ ነው አደል? ልክ እንዳንቺ ባይሆንም አላት አባዬ እያሾፈባት። እያሾፍኩ አይደለም አባዬ፣ እውነታውን ልነግርህ ነው የመጣሁት። ስታምነኝ ታምነኛለህ አለችው። እኮ እውነታው ምን ነበር? ተናገሪና ውጪ ከዚህ ከቤት አላት። ከዛ በኋላ እንግዲህ ፋይሉን አወጣችና ለአባዬ ያሳየችው። ከዛም ትሁቴ ቀጥ ብላ ሳቀችና በአንቺ ቤት አሁን በዚህ ልታስፈራሪኝ ነው? አይድልሽ፣ በጣም ሞኝ ነሽ አይደለ ቲና? ብልጥ ትመስኝ ነበረ እኮ ለካ እልም ያልሽ ሞኝ ነሽ አለቻት። ከዛም አባዬ ልክ እንደ አዲስ ራሳቸውን ይዘው አውቀው ደነገጡ። ከዛ በኋላ ይሄ ድንጋጤ ደግሞ ትሁትን አስደነገጣት። እንዴ አባዬ ምን እየሆነ ነው? ባለፈው ነግሬ የለ እንዴ ልጅ እንዳለኝ እያለች ብቻዋን ማውራት ጀመረች። ከዛም አባዬ ከድንጋጤው ከት ብለው ሳቁና አንቺ እና ልጅ ቢኖራት ምን ችግር አለው? ምን ልጅ መውለድ መሰበር ነው እንዴ አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ቲና ለአባዬ የትሁትን ፋይል አሳይቼ በዚህ ቤት እንደምንም ብዬ አጭበርብሬ እዛ ቤት እመለሳለሁ አለች። ከዛ በኋላ ዳኒ ደግሞ ታይ እንደዚህ አይነት ነገር ይቅርብሽ፣ ሌላ ነገር ብትፈጥሪ ነው የሚሻልሽ፣ እባክሽ ሌላ ነገር ፍጠሪና ኑሪ፣ ይሄንን አሁንም ማጭበርብርሽን ታይ አላት። መቼም እጄን አጣጥፌ አልቀመጥም፣ እኔ እኮ ቲና ነኝ፣ ላመንኩበት ነገር ወደ ኋላ አልልም አለች። እንግዲያውስ የራስሽ ጉዳይ፣ እኔ ግን ከዚህ በኋላ የአንቺ ተባባሪ አይደለውም። አንቺ በዚህ የሚነገሩሽ በዛኛው ትመጫለሽ፣ በዚህ ቢሉሽ በዛ ትመጫለሽ። ስለዚህ እኔ ስለ አንቺ ምንም አይመለከተኝም አላት ዳኒ። ከዛ በኋላ ቆይ አንተ ለምንድን ነው እንደ ድሮ የማትሆንልኝ? እንደ ድሮ ጭራሽ ወደ ድሮ መመለስ ፈለግሽ እንዴ? አሁንም መውደቂያ ስላጣሽ ነው አብሬሽ ሆንኩት እንጂ ቲና እንደ በፊቱ ዳኒ ይሆንልኛል ብለሽ እንደው ተሳስተሻል። እኔ ያ ሁሉ ጥፋት አጥፍቼ ያ ሁሉ በደል አጥፍቼ ይቅርታ የመቀበላቸው ለእኔ ትልቅ ነገር ነው። እንደገና ደግሞ ወደ ስህተት እንድገባለች ትፈልጊያለሽ እንዴ? ምን ችግር አለው? የበደሉንን ሰዎች በጋራ ሆነን መግዋጋት አለብን። ማን ነው በዳዩ አላት። ማን ነው በዳዩ? አንቺ አይደለሽም እንዴ? አንቺ እኮ ነሽ ብዙ ነገር ያደረግሽው። ስለዚህ አሁን ምንም ነገር ሳትይ ወደ ስራ ግቢ፣ ይሄንን ተንኮልሽን ታይና አላት። ከዛም እሷ መቼም አልተውም፣ መቼም የፈለገው ነገር ይምጣ እንጂ እኔ መቼም አልተውም ይሄንን ነገር አለች። ከዛ በኋላ ዳኒ የራስሽ ጉዳይ፣ እኔ ምንም ልልሽ አልችልም። ከዛም ያንን ፋይል ይዛ እንግዲህ ወደ እነ አባዬ ቤት ሄደች ማለት ነው። አባዬም አንቺ ሴትዮ ደግሞ ምን ቀረሽና ነው እዚህ ቤት የመጣሽው? አባዬ አሁን የማሳየን ነገር ካየህ እውነቴ ነው ታመሰግነኛለህ። ሰው ሁሉ እኮ ድብቅ ነው አይደል? ልክ እንዳንቺ ነዋ። አንቺ እኮ ድብቅ ነሽ። ሰው ሁሉም ደግሞ እንደዛ ነው የሚመስልሽ አይደለ? አባዬ መጀመሪያ ብታየው አይሻልህም? አያው ይሄንን ይዤልህ የመጣሁትን ሰፕራይዝ ነው አለችው። እስቲ እንየው ምን ይሆን ያመጣሽው? ትሁቴም ኮስተር ብላ እያየቻት ነበረ። እንግዲህ ያት ትሁት ጭምት ናት፣ ትሁት ጨዋ ናት እያላችሁ ስትሉ ለነበራችሁ ይሄውና የትሁት ጉድ አለችው አባዬን። ትሁት ምንም አይነት ጉድ የለባትም። ለጊዜው አባዬ ቲናን ደስ ይበላት ብለው እንዴት ትሁት ቲና የምትለው ነገር እውነት ነው እንዴ ብሎ አባዬ ኮስተር አሉ። ከዛ በኋላ
ምኑ አባዬ ብላ አንገቷን ወደታች ሰበር አደረገች አውቃ። እነሱ ተነጋግረዋል ሲጀመር። ከዛ በኋላ ቲና አየሃት አይደለ እንዴት እንደምትቅለሰልስ። ድሮም እኮ አስመሳይ ነች ስላችሁ አላምን አላችሁኝ። ይሄው ልጅ እንግዲህ ልጅን ያክል ደብቃ ምናምን አለ። ምን አለ ካሌብ። በእርግጥ ካሌብ ልጅ እንዳላት አያውቅም። አባዬ ብቻ ነው እየነገረችው። ትሁት ልጅ አለሽ? ከዛም አባዬ ኮስተር አሉና ጠቀሱት ካሌብን። ከዛ በኋላ ትሁት እንዴት ለማለቴ እንዴት እችን ነበር ልታገባ የነበረው ምናምን። አፍሽን ዝጊ አላት አባዬ። አፍሽን ዝጊ፣ አንድ ነገር እናገራለሁ ብትይ ውርድ ከራሴ። አዎ አውቃለሁ ልጅ እንዳላት። ምን አለች ቲና? አዎ አውቃለሁ ልጅ እንዳላት። እና ምን ይጠበስ? ምን በዚህ አሸማቀሻት ትሁት በዚህ ተሸማቃ ከዚህ ቤት እንድትወጣ ነበር ሀሳብሽ? በፍጹም እንዳታስቢው፣ ትሁት ነግራኛለች ልጅ እንዳላት። ስለዚህ ተስፋሽን ቁረጪ ወይዘሮ ቲና። መቼም አንቺ ወደዚህ ቤት ተመልሰሽ አትገቢም። በዚህ አታለሽ እዚህ ቤት እመለሳለሁ ብለሽ የሆነ ሀሳብሽ ተሳስተሻል አላት አባዬ። ከዛም ወይዘሮ ትሁት መጣችና አንቺ ሴትዮ ምንድን ነው የምትፈልጊው? ቆይ ምንድን ነው ሀሳብሽ? እና ልጅ ኖረኝ እና ምን ይጠበስልሽ አለቻት። ከዛ በኋላ አንቺ ግን በጣም ትገርሚያለሽ። ልጅን ያክል ይዘሽ ደብቀሽ ባሌን እያማለሽ ልታገቢ ነበር አይደለ? አፍሽን ትዘጊያለሽ ወይ ስትል በቢላዋ መጣችና ትከሻዋ ላይ ድርግም አደረገችባት ትሁቴ። ከዛ ካሌብ ደንግጦ አፉን ከፍቶ ቀረ። አባዬ ደስ ቢላቸውም ነገር ግን ያ በቢላ ተወጋችሁ ግን አስደንግጧቸዋል። እንግዲህ ትሁት ትዕግስቷ አለቀ። በዚህ አሸማቃኝ እዚህ ቤት ልትመለስ ነው ሀሳቧ። ነገር ግን መቼም አይሳካላትም። እቺም ማትረባ ሁሌን እኔ እንዳሳቀቀችኝና እንዳሳፈረችኝ ነው። በልጄ ደግሞ መቼም አላፍርም አለች ማለት ነው ትሁቴ። ከዛ ወይዘሮ ቲና እች ሴትዮ ጭራሽ ቢላ አነሳችብኝ፣ ደግ አደረገችሽ አላዳኒ። የነገርኩሽ ነገር እኮ ይሄ ነበረ። አየሽ ሰው ሲነግርሽ ሁሉ ነገር ወደ ክፋት ነው የምትወስጂው። እናቺ ልጅ ቢኖራት ችግሩ ምንድን ነው? በእርግጥ እኔም ደንግጫለሁ በድንገት ስለሆነ፣ ግን ደግሞ ምንም ነገር አያስፈራም። ስለዚህ እንኳን ቢላዋ እኩል አንቺ ሌላም ነገር ይገባሻል። በማያገባሽ ነገር እየገባሽ ነው የምታወቂው። ስለዚህ ወይዘሮ ቲና ከዚህ በኋላ ግን አፍሽን ማዘጊ ከሆነ ከባድ እርምጃ ነው የምወስድብሽ አለቻት ማለት ነው። እንግዲህ ወይዘሮ ትሁት በጣም